በጣም ተረጋግቼ ነው ያወራሁት። ለእኔ ደግሞ እንደዚህ መቸገር አልነበረብህም። ብሩክ ግን ማለት ነው ሀይሚን እንዴት ነው የምታያት? እንደ ሕፃን ልጅ ነው እንዴ የምታያት? ወይስ አንተ ብቻ ከሀይሚ ጋር መታረቅ ስለምትፈልግ ከሀይሚ ጋር እርቅ ስለምፈልግ ብቻ መጣ ቀለበት? የሆነ ሰው ሲጣላ የተጣላበት ርዕስና ችግር መፍትሄ ብዙ ነገር ዲስከስ እኔ ለዛውም ዛሬ በእንደዚህ አይነት ፕሮግራም ትመጣላችሁ ብያል። ማንም ይሁን የህፃን ስራ ነው የሰራው ብሩክ ዛሬ ማለት ነው። በቃ ሀይሚ ትናንት ተናዳ ኢሞሽናል ምናምን ትሆናለች ብዬ ዛሬ ማለት ያለውን ነገር በቃ ተነጋግረው ምናምን የሆነ ጋሽኑ ይዞ ይመጣል ብዬ ነበር የጠበቅኩት ማለት ነው። እኔማ በቃ ሀይሚ እሺ ትላለች ምናምን ብዬ ደንግጬ ነበረ። ወይም እኛ መጀመሪያ እንኳን ለቪዲዮ እንኳን የሚያምር ነገር መጀመሪያ ከእናንተ በፊት እንኳን ተነጋግረን ምናምን ነገሮቻችን ፈተን በቃ በእንደዚህ ነገር ነው ሰርፕራይዝ ማረጋት ደስተኛ ናት ብትል ያስኬዳል እንዴ? አንተ ነክ እኮ እሷ ናት እኮ የተበደለችው። አንተማ ጥፋትህን ታውቃለህ። ጥፋትህን ስለምታውቅ ዛ ሴት ለአንተ ምንም አይመስልክም። እውነቷን ነው ያለችው፣ መቀለጃ አይደለም። ደግሞ በሰላም ችግራችን ብንፈታ ይሻላል። መቼ የተጣላችሁበት ችግር ተፈቶ ብሩኬ ቤተሰብ ግን ምንድን ነው? የጨረቃ ፋሚሊዎች ምንድን ነው የምንሰማው እንዴ? ትናንት እንደዛ ልጅቷ መታ ከህይወታችሁ ወጥቻለሁ አልፈልግም ማለት፣ ዛሬ ደግሞ ቀለበት ኢንጌጅመንት። ወይ አንተ ብቻ ስለፈለግ ሁሉም ነገር መሆን አለበት? ብሩኬ ያሰብክ በጣም ተናድጃለሁ እውነት ለመናገር ማለት ለሰው ልጅ ትዕግስት ማለት በጣም ያ የበሰለነት ብሳልነትክ ያል በቃ በጣም አስተዋይነትክ ምናምን ወዴት ሄደ እንዴ? ብሩኬ እንደዛ አይደረግም ነውና። ማንኛውም ማለት ነው። ሰላም ፋሚሊዎች፣ ውድ የማርታ ኢትዮ ቤተሰቦች ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማነው እንደኔ ብሩኬ ያናድዳችሁ ማለት ነው? የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ እንዴ? በቃ የሆነ ትልቅ ነገር እሷን ያስደሰታት ምናምን የመሰለው ማለት ነው። እውነት ለመናገር ማለት ነው። ግን እሷን አይደለም የብስ በእሳት ላይ እሳት እየጨመረ ነው። እሳቱን እንደማጥፋት ውሃ እንደመከልበስ እንዴ። የፈለገ ልትወድም ልታፈቅር ትችላለች። ግን አሁን ያኛው ችግር እዩ ጋ ስላለው ስለ እርግዝና ምናምን ነገር ሳይፈታ የሰው ልጅ መጀመሪያ ችግራቸውን ፈቶን ወደ ቀለበት የሚኬደው እንዳለ ኮሜንቱ ራሱ በቃ እንዴ ሀይሚ ልክ ናት። ለምን ማስተዋል አለባት። በቃ እውነቷን ነው። አያስፈልግም። ገባህ አይደለ? አንተ አምነህበት ነው ያልከው ማለት ነው። እኛ ምንም የምናውቀው ነገር የለም ስለ እዩ ጋም እዩ በራሷ መንገድ ይቅርታ ትበል ዛት ሴት የምናውቀው ምንም ነገር የለም ብሩኬ ማለት ግን እኛ እሱ ሳይሆን የሀይሚ ነው ትልቁ ፖይንት የሀይሚ ነው የሚያስፈልገን ማለት ነው። ለምን እንደሆነ ታውቃለህ? ሀይሚ በጣም ተጎድታለች። በጣም እስከ መታመም ደረጃ ሆስፒታል እስከ መተኛት ደረጃ የደረሰችው በአንተ ኬስ ነው። ያ ነገር ሁሉ ኦኬ እግዚአብሔር ብሎ ተርፋለች። ጥሩ ነገር አንተን ብላችኋል። በቃ ክፉ ነገር አሳልፋችኋል አይደለ? በእናንተ መሀል ላይ ግን በእነዛ መሀል ላይ እንኳን አንተ በጣም ከልብህ ይቅርታ እንኳን አላልካትም። ከልብህ እንዴ አጥፍተካል ብሩኬ። በዛ ላይ ደግሞ በጥፋት ላይ ጥፋት እንትን እያልክ ነው ወይስ ቀልድን ያስከው? እዚህ ጋር እኮ ህይወት ነው እንዴ። ምች ልጅ ምንም ነገር ችግራችሁን ሳትፈቱ ወደ ጋብቻ መሄድ በጣም ይከብዳል ማለት ነው። ለምን እኔ አሁን ዛሬ ሀይሚ ያደረገችው ነገር ለእኔ ልክ ነው። እንደ ሴት እኔ የማደርገው ነገር ነው። ለምን የሆነ እንኳን በሰው መሀል ላይ የሆነ ነገር ሲፈጠር ያ ችግራቸውን አውርተው በቃ ብዙ ነገር ተፈቶ ያለውን ነገር እንደዚህ አይነት ስህተት አይፈጠርም። እቺ ልጅ ዳግመኛ ወደ ቤታችን አትመጣም ምናምን። አንተ ራስህ እዛው አድበሰበስከው፣ ራስህ እንደምትፈልገው ነገር አደረግ። ከዛ በቃ ስለሷ እሺ ትለኛለች፣ ደስተኛ ትሆነኛለች ምናምን። አንተ እኮ እንደዚህ አይነት ነገር በማድረጓ እሷ ደስ ነው የሚላት፣ ፍቅረኛህ ናት። ነገር ግን እያናደዳት ያለው ስራህ ነው፣ ድርጊትህ ነው። ለምን ብትል ያደረግከው ነገር ትክክል አይደለም። በቃ እንትን አይደለም፣ እቃ ጨዋታ አይደለም። እዚህ ጋር ህይወት ልትመሰርቱ ነው አይደለ? ገባህ አይደለ?
ኢቭን በመጀመሪያ እንኳን ተነጋግራችሁ ቢሆን ኖሮ ከካሜራ ጀርባ ኦኬ ያስኬደናል፣ እንቀበላለን፣ ችግራችንን ፈተናል፣ አውርተናል ምናምን ብትሉን ኦኬ ደስ ይላል። ግን እንዴ አንተ መጣ ዛሬ ቀለበት ፕሮግራም አድርግቼሻለሁ አግቢኝ እንዴ! እሷ ምንም በማታውቀው መንገድ ሳትዝ ልጅቷን እንዴ ያ ሌላ ነገር አረብስ ነው። ለዛውም ይሄን ያህል ቆማ ራሱ ማውራቷ በጣም ሀይሚ ሆና ነው የእውነት ለመናገር ማለት ነው። ብሩኬ ያ ልክ አይደለም። አንዳንድ ጊዜ የምታደርገው ነገር እንትን አድርገው በልክ አድርገው ማለት ነው። ለምን እንደሆነ ታውቃለህ? ያወክ ይመስልህና ግን እያውቀህ አይደለም። የእውነት ለመናገር ማለት ነው። የእውነት ግን ልክ አይደለም ማለት ተነጋገሩ። መጀመሪያ ችግራችሁን ፍቱ። ለችግራችሁ መፍትሄ ፈልጉለት። በቃ ኢንኬዝ ማለት ያለውን ነገር ለምን እዩን እንዳገኘሃት እዩ ለምን እንደዚህ እንዳለች ምናምን ያን ፍታ አላትና በቃ እኛ ደስ በሚል ቪዲዮ እኮ ነው የምንፈልጋችሁ። እናንተ በጥሩ ሁኔታ ምናምን ስናያችሁ ደስ ይለናል። ግን እናንተ ደግሞ የምታደርጉን ነገር ደግሞ እዛ ሴት ትክክል አይደለም። ብሩክ አብሶ ትክክል አይደለም። የእውነት አሁን ራሱ በጣም በጣም እውነቷን ነው። እኔ ይሄን ያህል ወጪ አወጣህ ያስፈልገኝም ነበረ ሰው ቢነግረኝ ኖሮ እንደዚህ አላስደርግህም ነበር ምናምን ያለችው ማለት ነው። ለምን እሷ እሺ እንደማትልቅ ሲጀመር አንተ ራሱ ደፋር ነህ እንደዚህ አይነት ነገር መጠየቅ። ቀለበት አድርጌኝ ሳይሆን ስራህ ልክ አይደለም። ከዚህም በፊት ቀለበት አድርግታለህ ተቀብላለች፣ ግን ተገቢ አይደለም ያደረግከው ነገር ማለት ነው። ለምን እንደሆነ ታውቃለህ? በቃ የሆነ ነገር እንትን ማለት አለበት። ችግሩ የሰው ልጅ ምንም ነገር ችግር ተፈቶ ነው። ችግር ሳይፈታ ሌላ ችግር ከባድ ነው ማለት ነው። እና ለማንኛውም በቃ እናንተ እንዲህ መሆናችሁ በጭቅጭቅ ውስጥም በምን ውስጥም ትፋቀራላችሁ ማለት ነው። ነገር ግን ብሩኬ አስተውል፣ የማስተዋል ችግር እየታየብህ ነው አሁን ላይ። እኔ ከብሩኬ የተረዳሁት ባህሪ ይወዳታል፣ እልህ አለበት፣ አልሸነፍ ባይለት። አሁን ለምንድን ነው እኔ በቃ ብዙ ጊዜ ይቅርታ ብዬሻለሁ ግዴታሽን መቀበል ኖ ኖ ኖ ኖ ኖ ኖ ኖ ብሩኬ ያ ይቅርታ ነው። አሁን ደግሞ ሌላ ይቅርታ ያስፈልጋታል የሚሻ ማለት ነው። እንደዚህ አይደለም። በቃ በስነ ስርዓት ተነጋግራችሁ ችግራችሁን ፈታችሁ ያለውን ነገር ግልጽ ፊክስ አድርግታችሁ ነው በቃ የድሮ ሀይሚና ብሩኬን የምንፈልገው ማለት ብራን እንጂ ይሄ ኖርማል እንደዚህ ሆኖ በዚህ ወጥቶ በዚህ ገፍቶ ቀለበት አርግተን ምናምን ኖ አይሰራም ማለት። ለምን ነገ ኃላፊነት ነው የምትወስኑ። ትዳር ከባድ ነገር ነው እና ያ ነገር ሆኖ ሳለ በቃ ብዬ ልንገራችሁ ማለት ነው። እንደዛ ነው እና ኤኒዌይስ እኔ ግን በቃ ያው ብሩክ ያምርበት ነበረ ሱፉ ምናምን። እኔ በስመ አብ ሳየው እንዴት እንደደነገጥኩ እንዲህ ከመቼው ተታርቆ ምናምን ያልኩት ፎቶውን ሳይ ማለት ነው። ግን ሀይሚሻ ግን ጀግና ነሽ የእውነት በቃ ምንም ነገር የማይበርሽ ብል ሴት ማለት ነው። ለምን ክብሯን ነው የምታስቀድመው የእውነት ለመናገር ማለት ነው። ምንም እንደዚህ አትሽለጠለጥም። እውነት ትወደዋለች። ለብሩክ ጥሩ ቦታ አላት፣ ጥሩ ቦታ ትሰጠዋለች ምናምን። ነገር ግን ኖ ኖ ኖ ኖ ኖ እንትን አይደለም በቃ ይሄ እንትን የምትል ነገር አይደለችም። ገባችሁ አይደለ? ማስቀደም ያለባትን ነገር ታስቀድማለች፣ ማስቀደም የሌለባትን ነገር ደግሞ አታስቀድምም ማለት ነው። እና ኤኒዌይስ ቪዲዮ ተመችቶኛል። ብሩክ ግን አስተውል። ልጅነት ከባድ ነው። መጀመሪያ በደንብ ይቅርታ በላት፣ አነጋግራት። ሀይሚዬ ስማርቴ ፍቅሯ በላት እንዴ